የገቢዎች ሚኒስቴር አመራሮችና ሰራተኞች የኢትዮጵያ ታምርት ኤክስፖ 2017ን ጎበኙ። በኢትዮጵያ የሚገኙ በቁጥር ከ268 በላይ የሆኑ የማኒፋክቸሪንግ ዘርፍ ላይ የተሰማሩ ድርጅቶች የተሳተፉበት ኤክስፖው ከሚያዝያ 25 እስከ 29 2017 ዓ.ም ተካሂዷል። ለሶስተኛ ጊዜ በተካሄደው ኢትዮጵያ ታምርት ኤክስፖ በሀገር ውስጥ አቅም የተመረቱ የኢንዱስትሪ ውጤቶችና የማምረቻ ማሽኖች፣ የጨርቃ ጨርቅና የቆዳ የእንጨት ውጤቶችና በኢንዱስትሪ የተቀነባበሩ የግብርና ውጤቶች ለእይታ ቀርበውም ነበር። የኢትዮጵያ ታምርት ኤክስፖ ዋና ዓላማ የአምራች ዘርፉን በማስተዋወቅ በሀገር ውስጥ ምርት ላይ መተማመንን በመጨመር የአምራች ዘርፉን ማበረታታትና የአምራች ዘርፉ ለሀገራዊ ኢኮኖሚ ያለውን አስተዋጽኦ ማሳደግ እንደሆነ የተጠቆመ ሲሆን በቀጣይም ሀገራችን ኢትዮጵያን ከውጭ ምርት ጥገኝነት ማላቀቅ መሆኑ ተገልጿል። በዚህ ኤክስፖ ላይ የገቢዎች ሚኒስቴር ሰራተኞችና የሥራ ኃላፊዎችም ጉብኝት ማድረጋቸው ታውቋል። የታክስ ሕግ ተገዥነትን ለማረጋገጥ መሰረቱ ትምህርት መሆኑ ተገለጸ። በገቢዎች ሚኒስቴር የሰሜን ምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት በ2016 በጀት ዓመት የታክስ ሕግ ተገዥነታቸው የተሻለ ለሆኑ እንዲሁም የሞጁላር ስልጠና ላጠናቀቁ ግብር ከፋዮች እውቅናና ሽልማት ሰጥቷል። በመድረኩ የገቢዎች ሚኒስቴር የታክስ ትምህርት ጉዳዮች ዳይሬክተር አቶ ብርሃኑ ሲሳይ የሕግ ተገዥነት መሰረቱ ትምህርት ነው፣ ለዚህም ሚኒስቴሩ ከቅርብ ዓመታት ወዲህ የሞጁላር ስልጠና በማዘጋጀት ዜጎች ሰርተው ካተረፉት ታክስን በፈቃደኝነት አሳውቀው እንዲከፍሉ የታክስ ሕጎችን የማሳወቅ ስራ እየሰራ እንደሚገኝ ገልጿል። ይህም ግብር ከፋዮች መብትና ግዴታቸውን አውቀው ታክስ በፈቃደኝነት እንዲከፍሉ አዎንታዊ ተጽዕኖ ማሳደሩን አንስተዋል። የሰሜን ምዕራብ አዲስ አበባ አነስተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት ስራ አስኪያጅ ኪሮስ ደበሱ በበኩላቸው የአንድን ሀገር የኢኮኖሚ ሉዓላዊነት ማረጋገጥ የሚቻለው አስተማማኝ የፋይናንስ አቅም ሲኖር ነው ብለዋል። ለዚህም ታክስ ከፋዮች ለታክስ ሕጉ ተገዢ ሆነው በታማኝነት ታክስን መክፈል እንደሚጠበቅባቸው ተናግረዋል። ስራ አስኪያጁ ጨምረውም ቅርንጫፍ ጽሕፈት ቤቱ የሚሰጠውን አገልግሎት በማዘመን ገቢን በብቃት ለመሰብሰብ ዘመኑ የደረሰበትን የዲጂታል የገቢ አሰባሰብ ተግባራዊ በማድረግ ውጤታማ ስራ እየሰራ ይገኛል ብለዋል። በመርሃ ግብሩ የሞጁላር ስልጠናውን ወስደው ካጠናቀቁ 409 ሰልጣኞች ውስጥ ጥሩ ውጤት ያስመዘገቡ 20 ሰልጣኞች እንዲሁም የተሻለ የታክስ ሕግ ተገዥነት ያሳዩ 50 ግብር ከፋዮች እውቅናና ሽልማት ተበርክቶላቸዋል። የገቢዎች ሚኒስቴር በለውጥ ዓመታት ውስጥ በጉልህ ውጤታማ ከሆነባቸው ዘርፎች አንዱ ግብር ከፋዩን ማቅረብና ማስተማር ነው። የጎንዮሽ ጥርጣሬ በሚመስል መልኩ መተያየት የነበረበት የገቢው ሰብሳቢ መስሪያ ቤትና የግብር ከፋዩን ግንኙነት ለማሻሻል እጅግ የሚረዳውን የሞጁላር ስልጠና ከጀመረ ሰንበትበት ብሏል። እጅግ ከፍተኛ ቁጥር ያላቸው የፌዴራል ግብር ከፋዮችም በዚሁ ስልጠና ማዕቀፍ ሰልጥነው ከስራቸው ጋር ቀጥተኛ ግንኙነት ባለው ጉዳይ ላይ የጠራ እውቀት እንዲኖራቸው አስችሏል። ከምንም በላይ መብትና ግዴታን በአግባቡ የተረዳ ግብር ከፋይ እንዲፈጠር እየተሰራበትም ይገኛል። በገቢዎች ሚኒስቴር በታክስ ጉዳዮች ትምህርት ዳይሬክቶሬት ከምንሰራቸው ስራዎች ውስጥ አንዱ ግብር ከፋዮች በፈቃደኝነት ታክሳቸውን እንዲከፍሉ በማስተማርና ግንዛቤ በመፍጠር ግብራቸውን በወቅቱ በታማኝነት አሳውቀው የነሱን አቅም የምንደግፍበት ስራ ነው እየሰራን ያለነው። ታክስ እንዳይከፈል ከሚያደርጉት መሰረታዊ ተግዳሮቶች አንዱ የግብር ከፋይ ዕውቀት ማነስ ነው። ይህንን ዕውቀት ለመጨመር እንግዲህ በሚኒስቴር መስሪያ ቤቱ ደረጃ የአሰራር ስርዓት ተበጅቶለት የሞጁላር ስልጠና ስርዓትን እየተተገበረ ይገኛል። እኛም እንደ ቅርንጫፍ ጽሕፈት ቤት እንግዲህ እንደ አዳማ ቅርንጫፍ ጽሕፈት ቤት ይህንን ተግባራዊ እያደረግን እንገኛለን። እንግዲህ ከ2013 ጀምሮ ስልጠናውን በመስጠትና ለግብር ከፋዮቹ በ13 ሞጁሎች ላይ ቀጥተኛና ቀጥተኛ ባልሆኑ ታክሶች እንዲሁም በታክስ አስተዳደሩ አዋጁ ላይ ለ90 ሰዓታት ስልጠናውን ለሚከታተሉ ታክስ ከፋዮች ስልጠናውን እየሰጠን እንገኛለን። እንግዲህ ይሄንን ስናደርግ እንግዲህ ግብር ከፋዩ በሰዓቱ ስልጠናው ቦታ ላይ በሰዓት በመገኘት ስልጠናውን እየተከታተለ በጥሩ ዲሲፕሊን ስልጠናውን ሲከታተል ቆይቷል። ሞጁላር ስልጠና ስንል ምንድነው? ሁሉንም የታክስ ሕጎቻችንን ተከታታይነት ባለው መልኩ ለ90 ሰዓታት ግብር ከፋዮች የሚማሩበት ቀጥተኛ ታክስ፣ ቀጥተኛ ያልሆኑ ታክሶችና እንዲሁም ታክስ አስተዳደርን በተመለከተ ያሉትን አዋጆች፣ ደንቦችን፣ መመሪያዎችን ያካተተ በሞጁል መልክ ተዘጋጅቶ ይሄ ለሁሉም ግብር ከፋዮችን
በየቅርንጫፍ ጽሕፈት ቤቶቻችን እየሰጠን የምንሰጠው የስልጠና አይነት ነው። እንግዲህ ይሄ ፕሮግራም ከ2013 ጀምሮ ተግባራዊ እየተደረገ ያው ዛሬ ለሶስተኛ ዙር አሰልጥነን እያስመረቅን እንገኛለን። በተለያዩ የፌዴራል ገቢዎች ሚኒስቴር ቅርንጫፎች ስልጠና የወሰዱ ግብር ከፋዮች በቆይታቸው ግልጽ የሆኑላቸው በርካታ ጉዳዮች እንዳሉ ይናገራሉ። በስልጠና ጊዜ ቆይታቸውም ያለምንም ገደብ ጥያቄዎችን ሲጠይቁና በበቂ ሁኔታ መልስ ያገኙ መሆናቸውን የሚናገሩት ግብር ከፋዮቹ በከፍተኛ ደረጃ የአመለካከት ለውጥ እንዳሳዩ ያስረዳሉ። ታክስ ማለት ያው በጣም ሰፊ ነገር ነው። የማይነካው የህብረተሰብ ክፍል የለም። ይሄ ታክስ ደግሞ ህጎቹም ደንቦቹም መመሪያዎቹም በጣም ከመብዛታቸው የተነሳ አንዳንድ ጊዜ ማኔጅ ለማድረግ የሚያስቸግርበት ሁኔታ አለ። ስለዚህ ይሄ ስልጠና የሚወጡትን የታክስ ህጎች መመሪያዎችና ደንቦች ቢያንስ ለመገንዘብና ለማወቅ ረድቶናል ብዬ አስባለሁ። እና ያው በእኛ ሀገር ታክስ ወይም ገቢ አሰባሰብ ላይ የሚታዩ ብዙ ችግሮች አሉ። አለው ልክ አይደለም ወይም ደግሞ በአቅማችን አይደለም እየሰበሰብን ያለ ነው። ለዚህም ደግሞ አንድ እንደ ምክንያት የሚወሰደው የግብር ከፋው የታክስ ግንዛቤ ማነስ ነው እና ከዚህ አኳያ ይህ ስልጠና ከፍተኛ አስተዋጽኦ አለው ብዬ አስባለሁ። የስልጠናው አካሄድ በጣም ቆንጆ ነበረ። ከዚህ በፊት ሳንሰለጥን ስንሰራበት የነበረው አካሄድና ከሰለጠንም በኋላ የሰራንበት አካሄድ አንድ አይደለም። በጣም ብዙ ትንንሽ የሚመስሉ ነገሮች ግን በኋላ ብዙ ዋጋ የሚያስከፍሉ ጉዳዮችን በደንብ እንድንገነዘብ ረድቶናል። ስለዚህ ለወደፊቱ በስራችን ውስጥ ትልቅ ኃላፊነት ተሰምቶን በታማኝነት እንድናገለግልና ድርጅታችንንም በስርዓቱ እንድንመራ ትልቅ ግንዛቤ አግኝተንበታል። የሙጅራል ስልጠና ያው በሶስት ዙር የተከፈለ ነበረ። ዳይሬክት ታክስ አለ፣ ቀጥተኛ ታክስ አለ፣ ቀጥተኛ ያልሆነ ታክስና የታክስ አስተዳደር ተብሎ በሶስት ምዕራፍ ነው የሰለጠነው እና በጣም አሪፍ ነበረ። ያው እኔ በመጀመሪያ ነው ከስራ ጆይን እንዳደረኩ ነው ወደ ስልጠና ቶሎ የገባሁት። መስራት ስለማለብኝና ስለምሰራው ነገር በደንብ እንደ ኢንትሮዳክሽን በደንብ አገልግሎኝ ነበር። ከዛም በኋላም በምሰራቸው ስራዎች ውስጥ በደንብ በስርዓቱና በህጉ በታክስ ህጉ መሰረት እንድሰራ በደንብ አግዞኛል። ቆንጆ ነበር። ስልጠናው በጣም ቆንጆ ነው የነበረው። ያው ብዙ ነገር እውቀት እንድናገኝ አግዞናል። አሰራራችን ደግሞ ከልማዳዊ ወደ በህግና ህግ ተደግፎ ስራችን እንሰራ አግዞናልና በጣም ጥሩ ነው ብዬ ነው እንትነምለው። ሙጅራል ስልጠናው በጣም አስፈላጊ የነበረና ጥሩ ቆይታም የነበረን ነው። ምክንያቱም ብዙን ጊዜ መመሪያዎችን ህጎችን እናያቸው የነበረው ብዙን ጊዜ የሆነ ነገር ሲመጣብን ያንን ተንተረሰን ሲነገረን ብቻ ነበረ እንጂ ብዙን ጊዜ በተለይ ግብር ከፋዮች ያንን የማንበብ የመረዳትና ወነሱን ተግባራዊ የማድረግ እንትናችን ብዙ እንትን የምትለው አይደለም ወይም ዝቅተኛ የሚባል ደረጃ ላይ ነበርና ያንን እንድንወስድና እንድንሰለጥን መደረጉ በጣም ትልቅ ጥቅም ነው ያለው። ብዙ ነገሮች እንድናቀርጉናል፣ ብዙ ነገሮች እንድንማር አድርጎናል። ከዛም ባሻገር ራሳችንን አፕዴት እንድናደርግ አድርጎናል። ለመናገር ብዙ ነገሮችን አግኝቻለሁ፣ ተጠቅሜበታለሁ እንደራሴ። የሞጁላር ስልጠና በምዕራፎች ተከፋፍሎ በግብርና ግብር ነክ ጉዳዮች ላይ ግንዛቤ ይሰጣል። ቀጥተኛ ታክስና ቀጥተኛ ያልሆኑ ታክስ አይነቶች ጨምሮ ግልጽ ሊሆኑ ይገባቸዋል የተባሉ ርዕሶች ሁሉ በስልጠናው ተካተዋል። ስለ ታክስ ህግ አመራርና አስተዳደር እንዲሁም ደግሞ በስራ ላይ በምንተገብርበት ጊዜ የሚያጋጥሙን ችግሮች አንዳንድ ነገሮች በትንሹ ደረሰኝ እንኳን ስንሰራ ታክስ ስንሰራ ምን አይነት ችግር ሊያጋጥመን እንደሚችልና ህግና ግዴታችንን እንዲሁም ደግሞ እኛም መብታችንን ተጠቅመን ነገሮችን እንዴት ማስኬድ እንዳለብን ሰፊ እውቀት ነው ያገኘነው። ኦንላይን የዲጂታላይዝ የሆነ የታክስ ማሳወቅ ስርዓቱ አንደኛው ነው የነበረው። ይሄ ኦንላይን የዲጂታላይዝ የታክስ ማሳወቅ ስርዓት ደግሞ ለምሳሌ ከመጀመሪያው ጀምሮ ኢ-ሬጂስተር ጀምሮ እስከ ኢ-ክሊራንስ ያለውን ሂደት ሁሉ ነው እንትን ያደረገን የነበረው። ከዚህ በፊት ለምሳሌ ኢቨን ስናሳውቅ ኢ-ፋይሊንግ ሲስተም ለምሳሌ የመጣን በአካል ነበረ የምናሳውቅ የነበረው። በዚህ በሙጅራል ትሬኒንጉ ግን እንዴት ነው ማሳወቅ የምንችለው? እዛው ሆነን ቀኑ ሳይደርስ ለምሳሌ አንድ ግብር ከፋይ የሚጠየቀው በሁለት ነገር ነው። በጊዜው ባለማሳወቅና ጊዜውን ባለመክፈል ጭምር ነው። ኢቭን መክፈል ችሎ ራሱ በጊዜው ባለማሳወቅ ራሱ እንትን ነውና
ከየትኛው ፔሪድ እስከ ታኛው ታይም ፔሪድ ያለውን ነገር ነው በሰዓቱ ማሳወቅ የምንችለው የሚለውን ነገር በደንብ ያሳየና ነበረው። ኦንላይን ላይ ገብተን እንዴት ማሳወቅ እንዳለብን ኢቭን ቫትም ስንሰራ ተመላሽና ተከፋይ በምን መልኩ መከፈልና መሰራት እንዳለበት በደንብ ከዚህ ጋር እየታገናኘ ነበር የወሰነው ስልጠናው። ቀጥታ ታክስ አለ፣ ቀጥታ ያልሆነ ታክስ አለ፣ ሌሎች ታክሶች አሉ እና እነዚህ ደግሞ ያው አገሪቱ ገቢ የምትሰበስብባቸው ዋና ዋና ርዕሶች ናቸው እነዚህ። ከዚህም ውጭ ደግሞ ያው ዳይሬክት ያልሆኑ ታክሶች ለምሳሌ ከህብረተሰቡ ክፍያ በሚፈጽምበት ጊዜ ወይም ደግሞ በፍጆታ ላይ የተጣሉ ታክሶች አሉ። እነዛን ከመሰብሰብ አኳያ ያገኘነው እውቀት በጣም ጥሩ ነው ብዬ አስባለሁ። ግብር ከፋዩ በስልጠናው ከመሰረታዊ የግብር እውቀት በተጨማሪ ካላስፈላጊ ወጪዎችና ቅጣት እንዲድን ጭምር ማስቻሉ ይጠቀሳል። በዚህም ግብር ከፋዩ ተጠቅሟል ተብሎ ይገመታል። እንደ ገቢዎች ሚኒስቴር ደግሞ መስሪያ ቤቱ ከግብር ከፋዮች የሚጠብቀው የታክስ ከፋዩን ታማኝነት ማሳደግና በየዓመቱ የሚጨምረው የገቢ ግብር አፈጻጸም ማሳካት በመልካም ሁኔታ ላይ እንደሚገኝ በሚኒስቴር መስሪያ ቤቱ ሲገለጽ ቆይቷል። ከስልጠናውም ጋር ተያይዞ ያው ግብር ከፋዩ መሰረታዊ የነበሩትን ችግሮቹን እየፈታለት እንዳለም ጭምር መረጃም እየሰጠበት ያለበት ሁኔታ አለ። እንዲሁም በእኛም ደረጃ ግብር ከፋዩ ስልጠና ከማግኘቱ በፊትና ስልጠና ካገኘ በኋላ ምን አይነት ለውጥ አመጣ የሚል ጥናት አዘጋጅተን በጥናቱ መሰረት ግብር ከፋዩ ይህ የሞጁላር ስልጠና ከተጀመረ ጊዜ ጀምሮ በታክስ ህጎች ላይ ያለውን ግንዛቤ ከፍ በማድረግ በፊት ላይ ወደ ቅጣት የሚወስዱት አላስፈላጊ ቅጣትና ወለድ ይዳረግ የነበረው አሁን ግን ህጉን በማወቁ ምክንያት ታክሱን በጊዜው እንዲከፍልና በጊዜው መጥቶ እንዲያሳውቅ የረዳው መሆኑን መረዳት ችለናል። ቦታ ሳንሰጣቸው የነበሩ እንዲሁ በኬርለስነት ያለፍናቸው ብዙ ነገሮችን ከስልጠናው በኋላ ግን ተጠንቅቀን በህግና በስርዓቱ መሰረት እንዲሁም በተሰጠን አመራርና ግንዛቤ መሰረት ስራችንን በደንብ እንድንቀጥል ትልቅ እውቀት አስጨብጦናል። መጀመሪያም ታክስ ወይ ደግሞ የሞጁላር ስልጠናው ሲደረግ ድርጅቶቹ ስለሚሰሯቸው ለምሳሌ ስለ ታክስ ውስጥ እንዴት ነው አውቀው ነው እውነት እየሰሯቸው ያሉት ብዙ ጊዜ በመቀጣትና ታክሱን በማወቅም ባለማወቅም ብዙ እንትኖች ነበሩ። ከዚህ በፊት የተለያዩ በቅጣቶች ምክንያት ተገቢውን የሆነ የታክስ ግዴታ ባለመወጣት ውስጥ ነው የነበረው። ላይክ ወደዚህኛው ጋር ስንጀምር ጀምሮ እንዴት ነው ልክ የቀጥተኛ ታክስ ምንድነው ተብለን ገና ስንጀምረው ራሱ እኛ ምን ሰርተን ነው ቀጥተኛ ታክስ ልንከፍል የሚገባው የሚለውንና ከእንደገና ደግሞ ከምን ላይ ነው መቀነስ ያለበት የሚለውን ነገሮች በደንብ ልክ ካለ ነው ከነባራዊ ሁኔታው ጋር እየተዛማጅ ያደረግንና እያመሳከር ነበር እየተሰጠ የነበረው ላይክ በደንብ የተሳሰረና እንትን የነበረው በብዙ ነገሮችም ደግሞ ተጠቅሞናል። ብዙ ለውጦች አምጥተውብናል። አንደኛው ያው የነበረን ክፍተት ሞልቶልናል። ሁለተኛ ደግሞ በጥልቀት ህጉ ምን ይላል የሚለውን በጥልቀት አውቀን ወደ ተግባር እንድንገባ አግዞናል። ስለዚህ በስራችን ላይ ትልቅ ነገር ለውጥ ነው ያመጣልንና በጣም አጋዥ ነበረ። ያው እንዲያውም ይሄኛው በዚህ ብቻ እንዳይቋጭ በቀጣይ እንትን እንዲል በቀጣይም እንትን እንዲል ነው እንትን ምንመክረው። የግብር ከፋዩና የሚኒስቴር መስሪያ ቤቱ ግንኙነት ለስልጠናው መሳለጥ የጎላ ድርሻ እንደነበረው ተነግሯል። ለገቢው ዘርፍ ማደግም የሁለቱ አካላት ግንኙነት መጠናከር የማይናቅ ሚና እንዳለው ይታመናል። ዛሬ ላይ ግብር ከፋዮች በየትኛውም የተቋሙ ቅርንጫፍ በመገኘት በፈለጉት ርዕስ ላይ በግልጽነት መወያየትና መብታቸውን መጠየቅ መጀመራቸው የዚሁ መልካም ግንኙነት ውጤት እንደሆነ ማሳያ ነው። ከመቀሌ ቢሮ ጋር ቀጥተኛ ግንኙነት ነው ያለን። በተደጋጋሚ ያው እንደ ቢሮአችን ነው የምናየው። እነሱም በጣም ነው የሚያግዙን። የሆነ የቸገረን ነገር እዛ ሄደን ያው መፍትሄ እናገኝበታለን። ስለዚህ ያው በቀናነት ያግዙናል ማለት ይችላልና በራቸውም ሁሌ ክፍት ነው ለኛ። ስለዚህ ጥሩ የስራ ግንኙነት ነው ያለን። በዚህ አጋጣሚም ላመሰግናቸው እፈልጋለሁ። ከዚህም በፊት እየተፈራራን ነው የምንኖረው። ብዙም ግንዛቤው ስለሌለን ምን ይመጣብን ይሆን በሚል በፍራቻ ነበር የምንቀራረበው። አሁን ግን እውቀቱን ካገኘን በኋላ የሚጠበቅብንን እኛም ግዴታችንን ተወጥተን እዛም ስንደርስ መብታችንን ማስከበር እንድንችል በጥሩ ሁኔታ ነው አሁን ተቀራርበን እየሰራን ያለ ነው። ምላሽም ታገኛለ። በሙያተኛም ደረጃ ብዙ እውቀት ያላቸውና ምላሽ ሊሰጡ የሚችሉ ምክንያቱም ስልጠናው ከነሱም አልፎ ነው ወደኛ ጋር የመጣው ብዬ ነው የማምነው። ስለዚህ ከዛ አንፃር ተሰጥተዋል፣ የተሻለ ነገር ተገኝቷል፣ ተደርሷልም ብዬ አምናለሁ። በእርግጥ እንዳልኩ አሁንም የሚቀሩ ነገሮች አሉ። ቅድም እንዳልኩ አንዳንድ ምላሽ ያላገኙ ቅጣትን
ኢንተረስት ምናምን በተመለከተ ሬቱ የት ነው ብትል አይነገርህም እስካሁን ድረስ። ያንንም ጠይቀናል። ምን ማለት ነው አንድ ታክስ ከፋይ ሊቀጣ የሚችልበት የሬት መጠን ምንድነው? በግልጽ ከተደነገጉት ከአስተዳደርና ከምን ቅጣቶች ባሻገር ኢንተረስት ሬቱ አይነገርህም። ያ ሚስጥር መሆን መቻል የለበትም በእኔ እምነት ማለት ነው። ስለዚህ እንደዛ አይነት ነገሮች ላይ የሚገልጹ ግልጽነቶች የሚቀሩ አሉ። እነሱ ከተፈቀረፉ ደግሞ ሞር የተሻለ አፈጻጸምና የተሻለ መግባባት ይኖራል ብዬ አስባለሁ እንጂ ከድሮውና ካሁኑ ምንም አልተገናኘም። በጣም የተሻለ ነው። በብቃትም ደረጃ የተሻሉ ሙያተኞችም አሉ ብዬ አምናለሁ። በጣም ነው የምንቀራረበው። በፈለግናቸው ጊዜ እናገኛቸዋለን። በማንኛውም መገናኛ ዘዴ ማለት ነው። ያው እዛው ኮምቦልቻ ከተማም ስለሆነ ቅርንጫፍ ጽሕፈት ቤቱ ያለው ከሌሎቹ ይልቅ እኛ ኮምቦልቻ ላለነ የበለጠ እድል ፈጥሮልናል። በእርግጥ እነሱ የተዘዋወሩ በደሴም በተለያዩ አካባቢዎች ይሸፍናሉ እና ጥሩ ቀረቤታ አለ ብዬ አስባለሁ። እውነት ለመናገር ያስፈራል። እኔ ነው የሚያስፈራው ህጉን ካለማወቅ ነው። እኔ ስማረው ይሄ መፍትሄ ነው ይሄ በዚህ መሰረት ካሳወቅ ከቅጣትም ትድናለህ የሚለው ነው። በመጀመሪያ ደረጃ ከኛ ሁላችን እናስበው የሚገባ ቢሆን ማስበው ነገር ምንድነው ይሄ ሀገራዊ ግዴታችን ነው። ግብር መወጣት መክፈሉ በመጀመሪያ ከኛ የሚጠበቅ ነገር ነው። ያ እንዳለ ሆኖ ግን ነገር ግን እኛ ህጉን ስለማናቅ በፊት ሲመጡ ሌላ አይነት እዳ ይዘው ሊመጡ ነው የሚል አይነት ፍራቻዎች ነው የነበሩት። ምክንያቱም በደንብ ስለማናቀው የነበረው ሁኔታ ነው። ልክ ስናቀው ግን ትምህርቱን ስናቀው እንደውም ያግዙናል። እንደኔ እንደውም ያግዙኛል። ልክ ሲመጡ በአጋጣሚ ሊጠይቃቸው የሚፈልጋቸው ጥያቄዎች ካሉ በደንብ ተዘጋጅቼበት በደንብ ነው እንትን ምንልበት የነበረውና እኔ በተለይ በጣም እንትን የሆነ ግንኙነት ነው ያለኝ፣ ስሙዝ የሆነ ግንኙነት ነው ያለኝ። የሞጁላር ስልጠና ተጠናክሮ እንዲቀጥል የግብር ከፋዩም የገቢዎች ሚኒስቴርም ፍላጎት ነው። ካገኙት እድል በመነሳት ሌሎች ግብር ከፋዮችም የዚሁ እድል ተጠቃሚ እንዲሆኑ ሰልጥኑ ብለው መልእክት የሚያስተላልፉት ግብር ከፋዮች ግብር ለሀገር የሚከፈል ስለመሆኑ በማስታወስ ነው። የገቢዎች ሚኒስቴር በበኩሉ ቀጣይነት ያለው ስልጠና እንደሚኖር በመግለጽ በዚህም ግብር ከፋዮች በአቅራቢያቸው ባለው ቅርንጫፍ በመገኘት እንዲመዘገቡ ጥሪ አስተላልፏል። በጣም ብዙ ነገር ይጠቀማሉ። እንዳውም ቢቻል ለሁሉም ህብረተሰብ ለታክስ ከፋዩ ብቻ ሳይሆን ለሁሉም ህብረተሰብ መብቱንም ግዴታውንም ማስከበር እንዲችል ሁሉም ይሄንን ግንዛቤ ቢሰጠው የሚል መልእክት አስተላልፋለሁ። መስሪያ ቤቱ በቂ በጀት መድቦ በቂ ሰልጣኞችን መድቦ እውቀት ለማስገንዘብ ድጋፍ እያደረገ ያለ ከግብር ከፋዩ በኩል ያለው መልስ ግን ያን ያህል አይደለም፣ በዛ ልክ አይደለም። ያ ደግሞ ራስን መጉዳት ነው። ታክስ የሚሰበሰበው ህግን መሰረት አድርጎ ነው። በህግና በህግ ብቻ ነው የሚሰበሰበው እና ያንን ህግ አለማወቅ ግብር ከፋዩ ላይ የተለያዩ ተጽዕኖዎች ሊያሳድር ይችላል። የተለያዩ ቅጣት ወለድ የመሳሰሉት ነገሮች ሊያስከትል ይችላል። ስለዚህ ከዚህ አኳያ ግብር ከፋዩ ንቁ ሆኖ የሚሰጡትን ትምህርቶች በተለያዩ ሚዲያዎች እየተሰጠ ነው ያለው። ያንን ተከታትሎ ራሱን ማብቃት መቻል አለበት። አሁን ያለንበት ዘመን ትንሽ የስልጣኔ ዘመን ነው። በተለምዶ ምን ሄድበት ነገር አይደለም። ስለዚህ ራሳችንን አብቅተን ሁላችንም በሚመጣው ቻሌንጅ ምላሽ መስጠት መቻል አለብን ያስባለሁ። ግብር ከፋዩ በዚህ በኩል ንቁ መሆን አለበት። ከግብር ከፋዮች ውጭ ያለውንም የህብረተሰብ ክፍል ተደራሽ ለማድረግ በትምህርት ቤቶች በሁለተኛ ደረጃ ትምህርት ቤቶች የታክስ ክበባት ተቋቁመው በዛ ተማሪዎች ግንዛቤ ያገኙ እንዲሁ በአገር አቀፍ ደረጃ ውድድሮችን እናደርጋለን። በተጨማሪም ከፍተኛ ትምህርት ተቋማት አጠናቀው የሚመረቁ ተማሪዎች ወደ ስራ ዓለም ሲቀላቀሉ ከታክስ ጋር እና ከጉምሩክ ጋር ከከስተም ጋር የተያዘ ግንዛቤ የተሻለ ግንዛቤ እንዲኖራቸው ለማድረግ እነሱንም ስልጠናዎችን እየሰጠን እንገኛለን። ይሄንና መሰል ስራዎችን እየሰራን ነው የምንገኘው። ሌሎችም ይህን ስልጠና ተሳታፊ መሆን የሚፈልጉ የፌዴራል ታክስ ከፋዮች እኛ ጋር መጥተው በመመዝገብ ደብዳቤ በማስገባትና በመመዝገብ የስልጠናው ያለምንም ክፍያ የስልጠናው ተሳታፊ መሆን ይችላሉና ይህንን መልእክት ማስተላለፍ ፈልጋለሁ። አይካተትም።
የትራንስፖርቱ አይካተትም። ምክንያቱም ኤክሳይዝ ታክስ ዋጋ ላይ የሚካተተው ለስሌት መነሻ የሚሆነው ምርት ቀጥታ ምርት የተመረተበት ዋጋ ብቻ ነው ወይ ደግሞ ወጪ ብቻ ነው የሚደረገው ማለት ነው። ለምሳሌ ብንወስድ አልኮል አለ። ለምሳሌ አልኮል በሁለት መንገድ ነው ፓክ የሚደረገው ማለት ነው። አንዱ በጠርሙስ ነው፣ አንዱ ደግሞ በሃይላንድ ማለት ነው። ለምሳሌ በሃይላንድ ታሽጎ የሚወጣ ከሆነ የሃይላንድ ዋጋ የአልኮል ፒውር አልኮል ዋጋ እንደገና ደግሞ ራሱ አምጥቶ እንትኑን የሚያመጣ ከሆነ ከመጀመሪያ ጀምሮ ከራሱ ሞላሰስን አምጥቶ ራሱ ፒውር አርጎ የሚሰራ ከሆነ ደግሞ ራሱ ፕሮሰስ አርጎ የሚሰራ ከሆነ ከዛ ጀምሮ ማለት ነው። ከዛም ሲመጣ ደግሞ ሞላሰሱን ወደ ፒውር አልኮል ሲቀይርም ፒውር አልኮል ላይም ከፍሎ ነው እንትን የሚለው። እንደገና ደግሞ አልኮል ላይ ወደ አረቄነት ከተቀየረ በኋላም ይከፍላል ማለት ነው። ሁለቱም ቦታ ላይ ይከፍላል የራሱ ላይ ራሱ ማለት ነው። ከሌላ ቦታ ገዝቶ አምጥቶ ከሆነም ደግሞ ያንን ጨምሮበት ማለት ነው። ኤክሳይዝ ታክስ የተከፈለበት ወጪውን ጨምሮ የአንድ ምርት ዋጋ የሚባለው እሱ ነው ማለት ነው። እዛ ጥሬ ዕቃ ተገዛበት ዋጋ እንደገና ደግሞ ሌብሊንግ እዛ ጠርሙሱ ላይ የሚለጠፈው ሌብሊንግ አለ፣ ክዳኑ አለ። እሱ ተጨምሮ ነው ዋጋ የሚወጣው ማለት ነው እንጂ የትራንስፖርት ዋጋ ኤክሳይዝ ታክስ ለስሌት መነሻ አይሆንም። አንደኛ በህግም አይካተትም ተብሎ ተቀምጧል ማለት ነው። ይሄ ደግሞ ወጪ አውጥቷል። የት ነው የሚያዘው ከተባለ አመታዊ ላይ ነው ይሄን ወጪ እንደ ወጪ የሚያስዘው ማለት ነው። እንደ ኤክስፔንስ አስዞ አመታዊ ላይ ፕሮፊት ሲያሳውቅ እዛ ላይ ይጠቀማል ማለት ነው። እዛ ላይ ነው የተሰጠው እንጂ ኤክሳይዝ ታክስን ካልኩሌት ለማድረግ ወይ ደግሞ ስሌቱን ለመስራት እንትን ላይ አይውልም የትራንስፖርቱ ማለት ነው። አሳጣ መብት ተሰጥቷል። ያንን ያወጣው ወጪ ሌላ ቦታ ደግሞ እንዲያካክስ ወይ ደግሞ እንዲቀንድ ዲዳክት እንዲያደርግ ተፈቅዶለታል። እዚህ ላይ ግን ለኤክሳይዝ ታክስ ስሌት አያገለግልም ማለት ነው ለትራንስፖርት የወጣ ወጪ